የመኒ ላውንደሪም አካውንቷን ጽኖ የፈለገ ነገር ቢሆን ከኔ በላይ በጽግና አቆም ከኔ በላይ እና የፈለገ ነገር ቢጋጋጥም ቢላላጥም ምንም የሚፈጠር ነገር የለም። እና እንደነገርኩ ያቺ 200 ሺህ ብሯን ኢንቨስት እንዳደረግ አረዳችኝም ብሎ ይሁን እኔ ግን ቢያንስ ቴንኪው ማለት ነበረበት። ምን አድርገን ትተናቸው በቃ ስራችንን እንስራ። ገባ ከስራችን የሚፈነቅረን ነገር የለም። አትስሩ ብሎ አልተከለከልንም ፖሊስ ጋር። ምክንያቱም ሁሌ ዳኛ ፊት ሲቀርቡ ምንድን ነው ይሄ ምን ማለት ነው እያለ ዳኛ ራሱ ይጠይቃቸው ነበር። እና ሰውም ሲፈታ አይፈቱም። እንትን ፍርድ ቤት ቀይረው ይወስዳሉ እንጂ ሌላ ቦታ ከፍርድ ቤት ፍርድ ቤት ይቀይራሉ እንጂ የመፍታት ባህሪ የላቸውም። እኔ ግን እውነት ለመናገር ኢትዮጵያ ውስጥ ዳኞች አሉ። በዳኞች እተማመናለሁ በእውነት ምክንያቱም ዳኞች ማንንም አይሰሙም። በቃ በራሳቸው መንገድ ነው ነገሮችን ሲያዩ ያየሁት ማለት ነው። በግል አቃቤ ሕግ ላይም ችግር አላየሁም። እንደነገርኩ ግን ፖሊስ ልክ እዚህ ቦታ ላይ አልሆን ካለው ልደታ አልሆን ካለው አራዳ አልሆን ካለው ሌላ ፍርድ ቤት ይዞ ከሄዳል እንጂ ዳኞቹ በሰሩት ስህተት ወይም ባደረጉት ነገር አይደለም። እንደውም እግዚአብሔርን የማመሰግነው እንደው እኔ 7 ቀን ነው አይደል የታሰርኩት። ከ2 ወር ከ10 ቀን አካባቢ ነው እስር ቤት የነበርኩት። በዛ ቆይታዬ አገሪቷ ዳኛ እንዳላት ፍርድ ቤት እንዳላት አረጋግጫለሁ። ከዳኞች ጋር ምንም አይነት ነገር የለብኝም። እውነቴን ብነግራችሁ ግን ዳኞች የሚሰጡት ትዕዛዝ ግን ስለማይፈጸም እፈራለሁ። ምክንያቱም ዳኛ ያዛል እንጂ ድርጊቱን ሄዶ አትያዝ ልቀቅ አይልም። እኔ በሰበር ሰሚ ችሎት በአስገዳጅ የትዕዛዝ ነው የተፈታሁት። በሰበር ሰሚ ችሎት የኔ ኬት ሰበር ሰሚ የሚደርስ አይደለም። ነፃ ናት፣ ምንም የለባትም፣ ህገወጥ የሰው ዝውውርም የለባትም፣ ንጹህ ሰው ናት። የመኒ ላውንደሪም አካውንቷን ጽኖ ሐዋላም ከሀገር ውስጥ ያስወጣችሁ ገንዘብ የለም። ምንም አይነት ነገር እንዲህ ተብሎ ምንም አይነት የተገኘብኝ ወንጀል የለም። ነፃ ናት ብሎ ዳኞች ፍቱ ሲሉ ካልፈታኝ እንዴት ነው ማልፈራው? እፈራለሁ። ገባ? ለምን ሁሉም ነገር በእጃቸውን ያለው። እኔ አንድ ተራ ግለሰብ ነኝ። በረከት እኮ ምንም ላደርጋቸው አልችልም። እና ያም ስለሆነ ነው ሰዎች ተጋፈጭ። ለምንድን ነው የምጋፈጠው? ለምንድን ነው ደሜ ደመ ከልብ የሚሆነው? ለምን እኔ ልጆች እናት ነኝ እኮ። ንብረቴ ለምን አፈርድሜ አይበላም? ለምን ገደል አይገባም? ከንብረቴ ጋር አይደለም ጉዳይ። በነገራችን ላይ ግልጽ ብነግራችሁ እኔ ልነግራችሁም አልፈለግኩም እንጂ ያለሁት አይርላንድ ነው። መቼም ይታያችኋል። ማታ ሆኖ እኔ ቀን እኔ አይርላንድ ነኝ ያለሁት። በስነ ስርዓት ደግሞ ቪዲዮ ላቅላችኋለሁኝ። ዛሬ ነው የመጣሁት ወደ አይርላንድ። ያለሁት አይርላንድ ነው። በአየር መንገድ ነው የመጣሁት ቀጥ ብዬ እና ምንም አይነት የገጠመኝም ችግርም የለም ምንም የለም። እግዚአብሔር ይመስገን። ልጆቼም እዚሁ ናቸው ያሉት። ልጆቼንም ይዤ ነው የመጣሁት። ስለዛ የሚያናግረኝ ሰው ካለ ወደፊትም በስነ ስርዓት በህግ በደንብ እንነጋገራለን። ስራዬንም እሰራለሁ። ብዙ አፍሪካ ሀገሮች ውስጥ ከአንድም 3 የአፍሪካ ሀገሮች ውስጥ እርሻ አለኝ። የተለያዩ ኢንቨስትመንቶች አሉኝ፣ እሰራለሁ። እዚህም እንደዛው ዱባይም አለኝ፣ እሰራለሁ። በፍጹም በምንም አይነት ተአምር መስራቴን አላቆምም። ሴቶች ተስፋ እንዲቆርጡ በእኔ አልፈልግም። ምክንያቱም ብዙ ሴቶች እየደወሉ ያንቺን ካየን በኋላ ተስፋ ቆረጠ። ብዙ ዲያስፖራዎች እየደወሉ በጣም ተስፋ ቆረጠ። ለምን ተስፋ እንቆርጣለን? እስከ መጨረሻው ድረስ እንሰራለን። እስከ መጨረሻው እንበረታለን። እስከ መጨረሻው እንታገላለን። ገባ? እስከ መጨረሻው ማለት ነው። የፍርድ ሂደቱ ነው ዳኝ እንትን ጠበቃ ሄዶ ይሰማል፣ አለቀ። በተረፈ ግን ዋስትና የማያሰጥ አንቀጽ ተጠቅሶብኝ ማለት ነው ሄጄ የምጋፈጠው እኔ በረከት ማን ስለሆንኩ ነው? ምንድን ነኝ? ለምን እጋፈጣለሁ? ማለት እኔ ቅርጫ ይዘው ቅርጫ እንዲያደርጉኝ ነው የምጋፈጠው? ኦልሬዲ እኔ በቃ ቪዛ መኖሪያ ፈቃድ አለኝ፣ የአሜሪካም አለኝ። መጥቼ ነበር አሜሪካ ነገር የአሜሪካንም አፍቻለሁ። የአይርላንድ ደግሞ ረጅም ዓመት ነዋሪ ነኝ። ስለዛ ክፉ ደግ ከመነጋገር ወዲያ ከመባባል ለምን ደብሊን ቀጥር እያልመጣም ብዬ ወደ ደብሊን መጥቻለሁ። ውጭ ማይ ከፈለጋችሁ ደግሞ አስከልማችኋል። በነገራችን ላይ የሆነ ነገር ላሳይ እቤት ስመጣ ያየሁትን ማለት ነው። እኔ እንደው እየደጋገመ አሪፍ ማለት ቴዲ ነው እና እየደጋገመ ስለኔ በቃ ጠዋትም ከሰዓትም ማታም ከኔ ነው የሚያወራው በየቀኑ ማለት ነው። እና እንዴ ደወልኩኝ ሐዋሳ ልጆች ጋር እሱ ቢመጣና ከእሱ ጋር ብታወሩ ይመስልሻል? ስለሌለ ምናልባት ሼር አድርጉለት። በነገራችን ላይ ማለት ነው በእውነት ነው የሚያገር ማንም ቢመጣ ማውራት የምችል ሰው ነኝ። በነገራችን ላይ ገባ ማውራት ከማንም ጋር ማውራት የምችል ሰው ነኝ። ከማንም ጋር የምፈልገውን ውስጤን በአግባቡ ማስረዳት የምችል ሰው መናገር የምችል ሰው ነኝ። እስከ ጥግ ድረስ ቢመጣ ደስ ይለኛል። እስከ ዶቃ ማሰሪያው ድረስ ነግረዋል። በነገራችን ላይ ሐዋሳ ልጅ አይደለም እኔ እንደደረስኩት ማአት ልጆች ጋር ደውዬ ሐዋሳ ምን ሰፈር ነው ከነማን ጋር ያደገው? እኔ ጭራሽ እንደው ድሮ እንተዋወቅ ነበር ወይ የሆነ ነገር ሳላቅ ነክቼበት ይሁን ወይ እንዴ ምናምን ብዬ የሐዋሳ ልጆች ጋር ማአት ሰው ጋር ስደውል አንድም ያውቀው የለም። አብረን ሃይስኩል ተማረን አብረን ኤሌመንታሪ ነበርን ምናምን የሚል ሰው አንድም ሰው አላገኘሁም። ቴዲ የሆነ ሰው ብቻ ምን አለኝ ሼቻ ነው ሺቃላ የሚባል አለ አርባ ምንጭ እዛ ሃይስኩል ሲማር አውቃለሁ ያለ ሰው ገጥሞኛል። በተረፈ ማለት ነው ሐዋሳ ውስጥ አብሮት ያደገ ሰው የሰፈር ሰው እንደሆነ ቴዲ ሐዋሳ ነኝ አለ እንጂ አይታወቅም። በእርግጥ አብዛኞቹ የአጎራባች ወረዳ ልጆች የሐዋሳ ልጅ ነኝ ስለሚሉ እሱም እንደዛው ሐዋሳ ልጅ ነኝ ብሎ ሊሆን ይችላል እንጂ እኔ የሐዋሳ ልጅ አይደለም። የሐዋሳ አብሮት ያደገ የሐዋሳ ልጅም የለም። እሱ የሚያውቀው ከብዙዎች ጋር አውርተናል እና ይሆን አደረግ ነው እና የዛሬ 3 ዓመት አካባቢ ኢንቨስት ላደርግ ነው ምናምን ብሎ
ብሩ ሲመነዘር በኢትዮጵያ 200 ሺህ ብር የሚሆን ብር ይዞ መጣ ወደ ኢትዮጵያ ማለት ነው። እና ኢንቨስት ላደርግ ነው። ለምን ላይ አልኩት፣ ከብት ላይ አለ። 200 ሺህ ብር ይዘህ ከብት ላይ አልኩት። ከብቷ ራሱ እኮ 1 ሚሊዮን ነው የምትሸጠው። ጊደር ከሆነ የትናንሽ ከብት ከሆነ ደግሞ 300 ሺህ ነው የሚሸጠው። መሬቱ አለ ስለው እስቲ የሆነ ነገር ሞክራለሁ። ዳቱ ጨፌ የሚባል ቦታ አለ፣ ውሃ እንዲሚተኛበት እዛ ሰፈር መቼ ቢሆን መሬት ገዛለሁ አለ። የሚገርም ካፌ ራሱ ስጋብዘው የሆነ ምግብ ቤት ምናምን ስጋብዘው 200 ሺህ ብሯን እንዳትጎልበት በጣም ነው ጥንቃቄ ያደረኩለት። እውነት መጨረሻ ላይ 200 ሺህ ብሯን ይዟት ይሄድ መልሶ ይብረት እንዴት ያልጋት መጥፎ ነገር የለም እውነቱን በነገር ማለት ነው። ከዛ በላይ ያችን ብር ይዞ መጣ ተመልሶ እየጠበቀ ሄደ። ግን ያቺ ብር እንዳትጎልበት በጣም ነው ጥንቃቄ ያደረኩለት እኔ እስከማውቀው ድረስ ማለት ነው። ቀጥሎ ደግሞ ምንድነው አሁን እንትን የካናዳ አሉ እንትን የብልጽግና አወያይ ነው እና ይሄ የምክክር ኮሚቴ ነው ምናምን አድርጎ ብልጽግና መርጦታል አሉ እና ይሄ ሁሉ መከራውን የሚያየው ለብልጽግና ስለመረጠው ነው እና ወጣቶችን የተለያዩ ብሔር ብሔረሰቦችን እየሰበሰበ እንዲያወያዩ እንዲ አንዳንድ ነገር እንዲያደርግ መርጦታል አሉ እና ከኔ በላይ ብልጽግና አይቀርበውም። የፈለገ ነገር ቢሆን ከኔ በላይ ብልጽግና አያውቁም ከኔ በላይ እና የፈለገ ነገር ቢጋጋጥም ቢላላጥም ምንም የሚፈጠር ነገር የለም እና እንደነገርኩ ያቺ 200 ሺህ ብሯን ኢንቨስት እንዳያደርግ አረዳችኝም ብሎ ይሁን እኔ ግን ቢያንስ ቴንኪው ማለት ነበረበት። ምክንያቱም ሻይ ቤት ስንገባ ምግብ ቤትም ስንገባ እኔ ነበርኩ ምካት 200 ሺህ ብሯን እንዳጎልበት ብዬ ማለት ነው። በዚህ ደረጃ ነው የተጠናቀቅኩለት ለቴዲ ቢያት ማለት ነው እና በቃ ሌላ ነገር የለም እና የሐዋሳ ልጅ አለመሆኑን እና ያችን 200 ሺህ ብር ለኢንቨስትመንት ይዞ መምጣቱን ነው የማውቀው። ከዛ ውጭ አናውቀውም። ብዙ ከሐዋሳ ልጆች ጋር ተደዋወልን አናውቀውም ማለት ነው። እንደው ምን ሆኖ ነው እንደው ያረኩት ነገር ካለ ምናምን ብዬና አንድ እሱ ነው። ሁለተኛ ደግሞ ግልጽ እዚህ ጋር ምነግርህ ያኔ ከዮኒ ማንኛ ጋር በነበረው ሰጣ ገባ ዮኒ የአእምሮ ታማሚ ነው መድኃኒት ስለሚወስድ 500 ሺህ ብሩን ካልሰጠሽም ብሎ ሲሞክተኝ የነበረው እሱ ነው። እንደውም እንዳልክ የሚባል ጋዜጠኛ እንዳልክ ሁለት ናቸው ያሉት የፋና ጋዜጠኛ ለምን እንዲህ ትላለህ ብሎ ደውሎ አናግሮታል። ነውር አይደለም ወይ ሌላም ልጅ ነበረች አይባልም ምናምን ብሎታል። እና እኔ ቴዲ እንትና ዮኒ አእምሮ ህመም መድኃኒት እንደሚወስድ ራሱ ከቴዲ አዋሳ ነው ሰማሁ። ከዛ አዘንኩለት፣ አሳዘነኝ ዮኒ ማለት ነው። እና ያለው ነገር ይሄ ነው። ለማለት አይመስለኝም። እኔ ዮኒን ፐርሰናሊ አውቀዋለሁ። እንደዛ አይነት አይመስለኝም። ምክንያቱም እንዴት እንደሆነ ኦልሬዲ አሁን ጠበቆችን መቆማቸው ስለማይቀር ያለውንም ነገር መከታተላችን ስለማይቀር እኔ ባለኝ ሁኔታ አሁን ምንድን ነው የምታስቢው ካልከኝ ስራዬን መስራት ብቻ ነው ማስበው። ከማንም ጋር ክፉ ደግ መነጋገር አልፈልግም። ከማንም ጋር ምንም ማለት አልፈልግም። እንዲህ ነው እንደዚህ ማለትም አልፈልግም። ስራዬን መስራት ነው የምፈልገው። በቃ ገባ። በፈለጉት መንገድ የፈለጉትን ማለት ይችላሉ። ማንም የፈለገውን ማለት ይችላል። እኔ አንተንም የምልህ ብዙ ነገር ሊሉም ይችላሉ። ከዚህም በኋላ የተለያዩ ነገር ሊመጣም ይችላል። እንዲህ ነው በዚህ ገቡ በዚህ ወጣም ቢባል ይችላል። ግን እየቆምን በየቦታው መልስ እየሰጠክ እየቆምክ መልስ እየሰጠ ከሄድክ ልክ አይመጣም። በእውነት ልክ አይመጣማ። ለምንድን ነው መልስ የምንመላለሰው እንደ ቲክቶከር? እኛ እኮ አንተም ቢሆን ቲክቶክ ወይም ፌስቡክ ምናምን መደበሪያክ ነው አይደል? እኔም ቢሆን መደበሪያ ነው። ኤኒታይም ልተው እችላለሁ፣ አንተም ልተው ትችላለህ። ምንም ሊያደርግልን አይችልም ይሄ ነገር። ስለዛ እኔ የምለው ምንድነው ኢግኖር አድርገን ትተናቸው በቃ ስራችንን እንስራ። ገባ? ከስራችን የሚፈነቅለን ነገር የለም። አትስሩ ብሎ አልተከለከልንም። በቃ ዝም ብሎ ማውራት አይደለ? ስራችንን እንትን እስካላለን ድረስ እስካላስቆመን ድረስ ነገሮች የተፈጠረው ነገር ደስ አይልም። ገባ? የተፈጠረው ነገር ደስ አይልም። ያለው ነገር ደስ አይልም። ነገር ግን ነገ ደግሞ ምን እንደሚመጣ ደግሞ እናያለን አብረን ማለት ነው። ስለዛ ስራችንን እስካልከለከለን ድረስ በተለይ አንተ ላይ ምንም እኮ የሚደርስብህ ነገር የለም። ምክንያቱም አንተ ኦልሬዲ ነገሮችህ በጠቅላላ ከሀገር ውጭ ናቸው ያሉት። እንደኔ ኢትዮጵያ ውስጥ የተወሳሰበ ነገር የለህም። ገባ? እንደኔ ጫካ ለጫካ ንብረትን አልበተንክም ምናምን። እኔ ብዙ ቦታ የተበታትኝ ያለው ሰው ነኝ። ምክንያቱም አገሬ ላይ ሰራለሁ ብዬ ነው ማስበው። አሁንም ሰራለሁ ብዬ ነው ማስበው። እግዚአብሔር የተሻለ ቀን ያመጣል ብዬ አስባለሁ። አሁንም ማለት ነው። ገባ? በምንም አይነት ሁኔታ ሰው ለምንድን ነው ፌስ ማታረጊው? ለምንድን ነው ፊት ለፊት ማትመጪው? ለምንድን ነው የምመጣው? ለምን እመጣለሁ?